መከላከያ ግዙፍ ተቋም ነው። ከዚህ ጋር ተያይዞ በተቋሙ የሚከናወኑ ሁለንተናዊ የስራ እንቅስቃሴዎችን፣ የሰራዊቱን የግዳጅ አፈጻጸም ውሎችን፣ ሌሎች የሚዲያ ሽፋን ማግኘት የሚገባቸው ርዕሰ ጉዳዮች በተፈለገው ጊዜ በተፈለገው አቀራረብ በተፈለገው ሰዓት መቅረብ የሚችሉበትን አጋጣሚ ማግኘት እንዲችሉ እድል የሰጠ ነው። ይበልጥ ከሌሎቹ ከሀገራችን ታላላቅ ሚዲያዎች ጋር እኩል መሆን የምንችልበት አጋጣሚ ብዙም ሩቅ አይሆንም፣ መሆን እንችላለን የሚለውን ስሜት ይዘን ለመስራት የሚያግዝ ነውና ጥሩ ነው ብሎ ማስቀመጥ ይቻላል። ተቋሙም ልዩ ትኩረት ነው ለዚህ የሰጠው። የሰራዊታችንን የዕለት ተዕለት ውሎ ሰራዊታችን ምን እያደረገ ነው፣ ምን እየሰራ ነው፣ እነዚህ ስራዎቹ ምን አይነት ውጤት አላቸው፣ እነዚህ ስራዎቹ ለሌላው ምን አስተማሪ ነገር አላቸው የሚለውን በዛ ልክ ልናደርስ ያልቻልንበት ሁኔታ ነው ያሳለፍ ነው። አሁን ግን ወደ ራሳችን ስንመጣ እዚህ እየተገነባልን ያለው የሚዲያ ኮምፕሌክስ ይህንን ነገር በከፍተኛ ሁኔታ የሚቀርፍልን ሰራዊታችን ጋር በጣም ልንደርስ የምንችልበት ከግለሰብ አንድ ወታደር ሙያዊ ክህሎትና ችሎታ አንስተን እስከ ተቋማዊ ክንውን ድረስ እያንዳንዱ ነገር ምን ይመስላል የሚለው ልንሰራ የምንችልበት 24/7 የምንሰራበት እድል ሁሉንም የሰራዊታችን ክፍሎች ተደራሽ ልናደርግ የሚያስችለን በጣም ትልቅ እድል ከፊታችን አለ። እጃችን ላይ ብዙ ሀብት አለ፣ ብዙ ሪሶርስ አለን፣ ብዙ አይነት ታሪኮች አሉን። እነዚህን ነገሮች በማቀናጀት የሰራዊታችንን የጀግንነት ታሪክ ይበልጥ የምናጎላበት በግልባጩ ደግሞ የጠላቶቻችንን ሴራ ደግሞ የምናመክንበት፣ የምናከሽፍበት፣ የምናጋልጥበት እድልም የበለጠ እየሰፋልን የሚሄድበትን ሁኔታ የሚያሳየን ነውና ወደ ስራ ለመግባት ጉጉታችን ከፍ ያለበት ጊዜ ላይ እንገኛለን። በተለያዩ የግዳጅ ቀጠናዎች የሀገራችን ዳር ድንበር እያስከበረ የሚገኝ ሰራዊት ነው። የዚህን የሰራዊቱን ተጋድሎ ደግሞ ወደ ህዝቡ ተደራሽ የምናደርግበት ስራዎችን ሊያሰራ የሚችል ካሁን በፊት የተደራጀ ቢሮና ስታንዳርዱን የጠበቀ ቢሮ አልነበረውም። አሁን ላይ ግን ተቋሙ ትኩረት ሰጥቶ እያስገነባ የሚገኘው ይህ የሚዲያ ኮምፕሌክስ ደግሞ ከፍተኛ የሆነ ተነሳሽነትን የሚፈጥር ስራዎችን በተደራጀ መልኩ በሚመች ሁሉም በየሙያው ስራውን በምቾት ኤሪያ ላይ ሆኖ የሚሰራበትና ለህዝብ ተደራሽ የሚያደርግበት የሰራዊቱን ተጋድሎ ደግሞ ይበልጥ ትኩረት ሰጥቶ ሰፊ የአየር ሰዓት ሰጥቶ የሚዘግብበት የተለያዩ ስራዎችን የሚያካሂድበት የሚዲያ ኮምፕሌክስ ነውና በጣም ደስ ብሎኛል ይሄን ሚዲያ በመጎብኘት። የወታደራዊ ጋዜጠኝነት ሁለት ሙያዎችን በጥምር የያዘ ነው። አንድ ወታደር ነው፣ በሌላው ጎን ደግሞ ጋዜጠኛ ነው። ሰራዊታችንም ከኛ ብዙ ነገር ይጠብቃል። ብዙ ስራዎችን እየሰራን ያለ ነው። ወደፊት ደግሞ በተጠናከረ መንገድ አብረን በጋራ ብዙ ስራዎችን እንሰራለን ብዬ ነው ማስበው። አሁን የሚዲያና ኮሚኒኬሽን አውድ አንዱ የጦርነት አውድ እየሆነ ነው። ይህን የጦርነት አውድ ላይ በአግባቡ መዘጋጀት፣ አውዱን በትክክል መረዳት፣ በዚህ ረገድ የሰው ኃይል ማዘጋጀት እና ዘመቻውን በአግባቡ መወጣት ያስፈልጋል፣ ይጠይቃል። ይህንን ተግባር ለማከናወን ከሚያስፈልጉ ቦታዎች አንዱ ምቹ የስራ ቦታ መፍጠር፣ ለዚህ የሚመጥን ቴክኖሎጂ መታጠቅ፣ የሰው ኃይሉ በዛ ደረጃ ማዘጋጀት፣ እነዚህን ሁሉ ተደምሮ በብቃት ለመወጣት ከሚያስችሉ ሁኔታዎች አንዱ በመሆኑ የኛም እንደ ተቋምም የተሰጠን ተልእኮ በሰራዊቱ ላይ የሚሰነዘሩ የስነ ልቦና ጥቃቶች ወይም የስነ ልቦና ዘመቻዎች መመከት ሚዲያና ኮሚኒኬሽን እንደ አንድ ተልእኮ የወሰደው በመሆኑ ይህንን ምከታ ከምናካሄድባቸው ዘርፎች አንዱ ሚዲያው ነው። ስለዚህ ሚዲያው የተሻለ ህንፃ ኖሮት የተሻለ አደረጃጀት ፈጥሮ የተሻለ ቴክኖሎጂ ታጥቆ የሰው ኃይልን በዛ ደረጃ በቅቶ ስራውን ቢሰራ አጠቃላይ ተቋሙ ለሚሰጠን ተልእኮ ተቋሙ ለሚሰጠን ግዳጅ ብቁ ሆኖ ለመገኘትና ዘመኑ የሚመጥናቸው ዘመኑ የሚፈልጋቸው ቴክኖሎጂዎች እየታጠቀ ያለ ሰራዊት ነው በአግባቡ እንዲጠቀም አድርጎ የመገንባት የማዘጋጀት የስነ ልቦና ከፍታው የማረጋገጥ ጉዳይ ደግሞ የውስጥ ግንባታው ነው። ስለዚህ እዚህ ላይ በየደረጃችን የምንሰራው ስራ አለ። ይህንን አጠናክሮ መስራት ያስፈልጋል። የተቋማችን የገጽታ ግንባታም ጭምር የሚካሄድበት አካባቢ ስለሆነ ይህንን ተገንዝበን ይህን የሰራዊት ግንባታ ስራ በአግባቡ መከናወን አለበት የሚል ሀሳብ ነው ያለኝ። ሚዲያችን የሰው ኃይል እጥረት ሳይበግረው የተጣለበትን ታሪካዊ ኃላፊነት
በብቃት ሲወጣ ቆይቷል። የሰራዊታችንን የጀግንነት ታሪክ ዘክሯል። የህዝባችንን የሀገር ፍቅር ስሜት ቀስቅሷል። በጠንካራ አመራርና ሳይንሳዊ በሆነ የሙያ መንገድ የተመሩ ተከታታይነት ላላቸው ስልጠናዎች ትኩረት ሰጥቶ ተንቀሳቅሷል። በተለይ ደግሞ በዚህ ባጠናቀቅነው የበጀት ዓመት በሁሉም የሰራዊታችን ክፍሎች የሚገኙ የሚዲያና ኮሚኒኬሽን ሙያተኞችን ክህሎት ለማሳደግ ያዘጋጃቸው ስልጠናዎች በመጠንም በአይነትም ከፍ ያሉ ነበሩ። ከኃይሎች እዞችና ዋና መምሪያዎች የተውጣጡ 700 ያህል የሚዲያ ሙያተኞችና አመራሮች በቡርቃ በጎንደር ጸዳ ዩኒቨርሲቲና በቢሾፍቱ እንዲሰለጥኑ ማድረጉ ማዕከላችን በአመቱ ካከናወናቸው ተግባራት አንዱ ነው። በማዕከሉ የሚገኙ ሪፖርተሮች፣ የፎቶግራፍና የቪዲዮ ካሜራ ባለሙያዎች እንዲሁም ኤዲተሮች በውስጥ አቅም ለ3 ወራት እንዲሰለጥኑ መደረጉም በስራችን አበረታች ውጤት ተመዝግቧል። ማዕከላችን ያልተነገረለት ነገር ግን የብዙ ገድሎች ባለቤት ነው። የሰራዊታችንን ወርቃማ ታሪክ ሲዘክር፣ የወገንን ህዝብና ሰራዊት ሲያጀግን፣ የጠላትን ወሬና ቅስም ሲሰብር፣ እንዲሁም ሀገራችንን ከእልቂትና ከብተና ሲታደግ የነበረው የጀግና ልሳን የሆነው የመከላከያ ሚዲያችን ሚናው እጅግ የጎላና የማይተካ ነበረ። ከሀገራችንን እድገት ጋር የሚመጥን የወታደራዊ ሚዲያ ሴንተር ኦፍ ኤክሰለንስ ሊሆን የሚችል የሚዲያ ግንባታ ነው እየተከናወነ ያለው። ስለዚህ ለዛ በሚመጥን መልክ እንደ ሚዲያ አመራር፣ እንደ ሪፖርተር፣ እንደ ካሜራ ባለሙያ ራሳችንን በማዕከልም በተለያዩ የእዝ ክፍሎችም ስልጠናዎች እየሰጠን ነው። ይሄ ስልጠና ሁላችንንም ለሚቀጥለው ግዳጅ ጥራት ያለው ህዝብ የሚወደው ሰራዊታችን በጣም የሚናፍቀው ዘገባ የሚዘግብ በራሱ ራሱን ችሎ 24/7 ሊሰራ የሚችል ሚዲያ ስለሆነ ከዛ አኳያ ራሳችንን ለማብቃት ጥረት እያደረግን ነው። ለምሳሌ በዚህ አመት የመከላከያ ሚዲያና ኮሚኒኬሽን ማዕከል በ3 ቦታዎች፣ አንደኛ በሚዲያ አመራር ሚዲያን ማኔጅ የሚያደርጉ ለሰራዊታቸው ልዩ ልዩ የግንባታ ጽሁፎችን እያዘጋጁ የሚያሰርጹ፣ ሁለተኛ ጀማሪ ሪፖርተሮችንም ነባር የሆኑትም ደግሞ የተሻለ አቅም እንዲኖራቸው የሚያስችል የሪፖርተርነት ስልጠና በቡርቃ በጎንደር ጸዳ፣ እንደዚሁ ደግሞ በአየር ወለድ ማሰልጠኛ ትምህርት ቤት ቢሾፍቱ ላይ ስልጠና ስንሰጥ ቆይተናል። ይህ ስልጠና አሁን ካሰብነው የማደግ ራዕይ ጋር የሚሄድ እዚህ ያለውን የማዕከል ያለውን የሰው ኃይል ክፍተት የሚሞላ ያለውን የባለሙያ ክፍተት የሚሞላ እንደሆነ እናስባለን። ከነበረው እውቀት የተሻለ ነገር ጨብጧል ብለን ነው የምናውቀው። አዲስ የነበሩት መነሻ እውቀት ይዘዋል። ነባር አመራሮች ደግሞ ከዚህ በፊት ከነበራቸው እውቀት በተጨማሪ ልምዳቸውንም ሊያዳብር የሚችል ተጨማሪ እውቀት ይዘዋል ነው ተብሎ የሚታሰበው። በስራ ላይ ያሉ ክፍተቶች ምንድናቸው? የተሻለ ስራ ለመስራትና ተደራሽ ለመሆን ተመራጭ የሚዲያ አካል ለመሆን የቀሩ ነገሮች ምንድናቸው? ማሟላት የሚገባን ነገሮች ምንድናቸው? እንዴትስ መዘመን አለብን? የሚሉትን መሰረታዊ ነጥቦች መነሻ አድርጎ የሚዘጋጅ የተሻለ አቅም ባላቸው የክፍሉ ሙያተኞች አማካኝነት ሁሉም ነገር ቅድመ ዝግጅት ተጠናቆ ስልጠና የሚሰጥበት አጋጣሚ ነው የነበርና ይህ ስልጠና ክፍተቶችን ለመሙላት አዳዲስ ዕውቀቶችን ማግኘት የምትችይበትን እድል የፈጠረ ስልጠና ነው ብሎ መውሰድ ይቻላል። ይህ ስልጠና በዚሁ መቋረጥ የለበትም። በቀጣይነትም ተጠናክሮ መቀጠል ያለበትና የሚስተዋሉ ክፍተቶችን እያየን ፕሮግራሞችን እያያዝን በተለያየ መንገድ ከውጪ ተጋባዥ መምህራንንም በመጋበዝ
አጠቃላይ ሁሉም የሚዲያ ሙያተኛ በተገኘበት ስልጠና የሚሰጥበት አጋጣሚ ነውና የተፈጠረ እጅግ በጣም ደስ የሚል ነው። የማዕከሉ ድጋፍ ሰጪ ክፍሎችም የሰራዊታችንን ስኬታማ ተልዕኮችንና የጀግንነት ውሎዎችን በተገቢው መንገድ እንዲዘግቡ፣ እንዲሰንዱና በቴክኖሎጂ እንዲደገፉ ለሙያተኛው የሚያከናውኑት እገዛ የራሱ ጉልህ ድርሻ ያለው ነው። ተቋሙም ዘመኑን የዋጀ የሚዲያ ኮምፕሌክስ አምኖበት በመገንባት በማጠናቀቅ ላይ ይገኛል። እኛም ከዚህ አንፃር በቀጣይ እቅዳችን እያሰብንበትና እየተዘጋጀንበት ያለው ለዚህ ኮምፕሌክስ ይሆናል ይመጥናል የምንለውን የሰው ኃይል የማዘጋጀት ስራ ነው አንዱ። ማዕከሉ ይጠቅማሉ ብለን የምናስበው ስራዎች ላይ በማትኮር የነጠረ እቅድ በማቀድ ከሚጠብቀን የሚዲያው ኮምፕሌክስ መጠናቀቅ ጋር በተያያዘም በሰው ኃይል የሚሆን በማቴሪያል የሚሆን ዘመኑ የዋጀውን ማቴሪያሎችን ተከታትሎ በማስገባት ቀደም ሲል የተመሰረቱ የሚዲያ ተቋማት ጋር የተመክሮና የልምድ ልውውጥ በማድረግ ቀጣይ ጊዜ ማለትም 2019 ከመቼም ጊዜ በላይ ጥሩ ጊዜ የሚሆንልን ጥሩ ተደራሽነት ለሰራዊቱ እናደርስበት ይሆናል ብለን እንጠብቃለን። በየመምሪያው በየክፍሉ አንድ ላይ ካለን የቢሮ ማነስ አንፃር አንድ ላይ በጣምራ እንደ ቡድን ነው የሚሰራ የነበረው። አሁን ደግሞ በዘመናዊ በተሰራ ህንጻ በተዘናይ በተገነባ መልኩ ሁሉም መምሪያዎች በየደረጃቸው ፋይናንስም እንደ ፋይናንስ የራሱ የሆነ የተሻለ ቢሮ፣ የሰው ሀብትን በተመሳሳይ ሌሎችም ክፍሎች እንደየ ስራ ባህሪያቸው ጥሩ ደስ የሚል ያማረ ቢሮ አለና እዛ ላይ ደግሞ ስንገባ የተሻለ የስራ ዘመናችን የስራ ሂደታችን የተሻለ ይሆናልና እኔ ደስተኛ ነኝ። ጥሩ ነገር አይተናል። አስገራሚ ታሪክ የሚሰሩ እልፍ ጀግኖች በተቋማችን አሉ። ይህንን የጀግኖቻችንን ገድልና ታሪክ በወርቅ ቀለም የሚጽፍ የሚዲያ ማዕከልም አሁን አለን። የመከላከያ ሚዲያና ኮሚኒኬሽን ማዕከል ከሰራዊቱ ጎን በመሆን በድል ጎዳና ላይ ወደፊት መጓዙን ይቀጥላል። ለስራ ምቹ ከሆነው አየር ጋር እይታው ልብን ከሚማርከውና ታሪካዊውን የጃን ሜዳን አካባቢ ቁልቁል ከሚመለከተው ከህንፃው የመጨረሻ ከፍታ ላይ ሆነን ወደ እናንተ ያደረስነውን ዝግጅት አጠናቀቅን። ለአብሮነታችሁ ምስጋናችን ከልብ ነው። የሀገራችን ሰላምና ከፍታ ምንጊዜም የጸና ይሁን። ሰላም።